እልል ብለናል። እግዚአብሔርን እኔ ዛሬ እያሰብኩ ነበረ ለቅማሜ። እናንተም ኮመንት ላይ ገምታችሁ ነበረ፣ እኔም እያሰብኩ ነበረ ቪዲዮ መኪና እንደሚገዛ ማለት ነው። ሰላም ጤና ይስጥልኝ ውዶቼ፣ ሰላማችሁ ብዝት ትርፍርፍ ይበልልኝ። የዛሬውማ በስማም በቃ ግማሾቻችሁ ጠብቃችሁታል፣ ግማሾቻችሁ ደግሞ አልጠበቃችሁትም። እኔ ግን ጠብቀዋለሁኝ ለቅማምዬ መኪና ሊገዛ ነው የሚለውንም ስለሰማሁኝ እናንተም ኮመንት ላርጋችሁ ነበረ። የሆነ ቪዲዮ ልቀርጽ ፈልጌ ከዛ አልተመቸኝም ነበረ ውዶቼ። ያው ይሄው መሸና በአካል መጣ መኪናው ከነ ህይወቱ ነው የመጣው ትላላችሁ። ወይኔ ምስማ እንደዚህ ፍቅረኛ እንክብካቤ አለ እንዲ ማለት የፍቅር አጋራችሁ እንደዚህ እንክብካቤ በጣም ያበዛል እንዲ ነገሩ። ለካኔና እናንተ አላፈቀርንም፣ ይቅርታ እርስ ታረጋለሁኝ፣ ለካኔ እረሳለሁኝ። ግን ለማፍቀር እንሞክር፣ መኪና ደግሞ እንዲገዛልን እናድርግ፣ ራሳችንን እናዘጋጅ ትላላችሁ። እግዚአብሔርን ባጭሩ እኔ በጣም ነው ደስ ያለኝ። ብሩኬ ደግሞ የተግባር ሰው ነው ከሚባለው በላይ። እኔ በዚህ በጣም ነው የምኮራበት፣ አማቼን ከሚባለው ሁሌም ነው የምለው። የሆነ ነገር ማድረግ ሲፈልግ አንዴ ነው የሚያወራው፣ 30 ጊዜ አያወራም። አንዴ ያወራል፣ ቀጣይ ስቴፑን ደግሞ ይዞት ይመጣል ከነ ህይወቱ ከነ ነፍሱ ማለት ነው። ከዚህ በፊት የቤት ቁልፍ ነው የሰጣት፣ ዛሬ ደግሞ ለቅማምዬ የመኪና ቁልፍ ነው የሰጣት። ስሙን አላውቀውም የመኪናውን ጀፎር ነው ምንድን ነው የሚባለው? ኧረ እኔ አላቅም ውዶቼ። ሳቅ በቃ ባጣጥራ አይሻልም ትላላችሁ። ግን ቅማምዬ በዚህ ምድር ላይ በአለም ላይ ማለት ነው ያሉ ውድ ነገሮች ሁሉ ይገባታል። ምክንያቱም ቅማምዬ ማለት እንቁ ነች። ሴትነቷ ሳያግዳት በጣም ራሷን ጠብቃ በጨዋን መልኩ በጨዋ ደንብ ከዛም አልፎ ተርፎ ማለት ነው ቡታጅራ ላይ ፍቅረኛ ይዛሉ ምናምን አብዛኞቹ ሴቶች ዩቲዩብ ላይ እንደምናያቸው ፍቅረኛ ፈትቼ ተጋድዬ ተዋቅሽ የሚል ወሬ ነው የምንሰማው ሁሌም። ለመጀመሪያ ጊዜ ግን በክብር ያ አገባሻለሁ አፈቅርሻለሁ የሚል ጥያቄ የቀረበላት ሃይሚ ነች። ራሷን ጠብቃ አብረው ከኖሮቹ ወንድ ከብሩኬ ማለት ነው። ከዚህ በላይ ምን የሚያስደስት ነገር አለ? ቤተሰብ እግዚአብሔርን ሰው ሲወዳችሁ ሲያከብራችሁ ለነገ ሲያስባችሁ ማለት ነው በመጀመሪያ እናንተን ያከብራል፣ በመቀጠል ደግሞ ቤተሰቦቻችሁንም ያከብራል። ከዛ ደግሞ ወደ ቁም ነገሩ ነው የሚሄደው ማለት ነው። የብሩኬና የሃይሚ ብዙ ጊዜ እኔ ይገርመኛል፣ ይደንቀኛል። እግዚአብሔርን ነው የምላችሁ ፍቅርን በተግባር የኖሩትም ያሳዩትም ገና ወደፊትም የሚኖሩት እነዚህ ናቸው በሶሻል ሚዲያ ላይ ማለት ነው። ያለ ማስመሰል ማለት ነው። ሁሉን ነገር በተግባር ሁሉን ነገር ደግሞ በቅደም ተከተል ነው ያደረጉት። ይሄ ኮተት ምናምን ነገር ይሄ መንኳተት የሚባለው ነገር ብሩኬና ሃይሚ ጋር ያላዩኝም። እና የሆነ ነገር ደግሞ ብሩኬ ሃይሚን ሰርፕራይዝ አረጋለሁ ካለ ያደርጋል። አንዴ ነው የሚያወራው። ይሄ ሲንኳተት አይኖርም። አሉ አይደለ እንደሚንኳተቱ 30 ጊዜ አውርተው የማይተገብሩ እና እኔ ከሚባለው በላይ ደስ ብሎኛል። ቅማምዬ ይገባታል አይደለም መኪና። ቀጣይ ደግሞ ሰርፕራይዝ የጣት ዳይመንድ እንጠብቃለን። ቀጣይ ደግሞ ሽምግልና፣ ከዛ ደግሞ ሰርግ አለ። ብቻ ውዶቼ አሁን ደስታችን በጣም ደስ የሚል ነገር ነው። ሌላው ነገር ደግሞ ብሩኬ ንግግር በጣም ያስደሰተኝ ንግግር አለ። እኔ ቪዲዮ አልሰራሁበትም በትናንት ቪዲዮ። እኔ ያለሁላት አሁን አለ። እውነቱን እኮ ነው። ጭራሽ ደግሞ ቅማምዬ ልትድሩ ማስባችሁ ኖሯል እንዴ? እናንተ ግን ምን አይነት ሰዎች ናችሁ? ምን ጉር ነው እንደዚህ? ብቻ እኔ ኮራሁበት በብሩኬ ንግግር፣ በጣም ነው ኮራሁበት ከሚባለው በላይ። እኔ ያለሁላት ሲል በቃ እግዚአብሔርን እንደኮራሁ እግዚአብሔር አልኩኝ። እግዚአብሔር እንደዚህ የሚያኮራ ሰው ይስጠን፣ ለእናንተም ይስጣችሁ፣ ለሁላችንም ይስጠን። በቃ እኔ ያለሁላት መባል ራሱ እኮ ከቃል በቃ ከምንም በላይ እኮ ነው መባል በራሱ። እና ደግሞ ማለት ብቻ ሳይሆን ደግሞ በተግባርም እየኖሩ እያኖራትም አብሮም እየኖሩ እያየን ነው የብሩኬና የሃይሚን ማለት ነው። እና ለቅማምዬ መኪና ሊገዛ ነው ብላችሁ ኮመንት ላይ ገምታችሁ ምናምን ነገር ነበረ። እኔም የእናንተን አይቼ እንደገና ደግሞ አንዷ ጓደኛዬ ያው መኪና እኮ ሊገዛ ነው ያ ነው ሰርፕራይዝ ምናምን ነገር አለችኝ። እሺ ለማንኛውም አብረን ቪዲዮን ይኸውና ከዛ ሀሳብ እንሰጥበታለን ብዬ
እኔም አልተመቸኝም ነበረ ሳልሰራ ቀርሁኝ። አሁን ደግሞ ይኸው ቪዲዮ ሙሉ ተለቀቀ። ደስ ይላል። እጮኜ ቅማምዬ ደግሞ የኔ ፍቅር ስትል እንዴት ነው የሚያምርባት! ኧረ ተው እንዴ! ምን ሆናችን እንደዛ አታሳፍሩን ነው የሚባለው። እነሱማ እኮ ፍርሃቱ እኮ ለቋቸዋል። መጀመሪያ እየተሽኮረማመሙ ነበረ ብሩኬም ሀይሚ ማለት ነው የኔ ፍቅር ለመባባል። አሁን ደግሞ ያ ነገር ልቅቅ አድርጓቸው ምናምን ነገር ፈታ ብለው ምናምን ነገር የኔ ፍቅር ምናምን እየተባባሉ ትላላችሁ። ለማንኛውም በጣም ደስ የሚል ነገር ነው። ይሄንን ያደረገ እግዚአብሔር ስለሆነ እግዚአብሔር የተመሰገነ ይሁን። እሱ ፍቅራችሁን ያርዝምልን። ቀጣይ ደግሞ እንግዲህ ቀለበት ይሆናል። እንግዲህ በዚህ መኪና ብሩኬን የሆነ ሽርሽር ትወስዳለች። ከዛ ደግሞ አራት ልጆቹ ሲመጡ ምናምን ነገር እነሱንም ይዛ የሆነ ቦታ ምናምን ብሩኬም በግሉ ቅማምዬም በግሉ አላት መኪና። በቃ አለቀ። ህይወት ይቀጥላል ትላላችሁ። በደስታ ኑሩልን። ይገባታል። እግዚአብሔርን ነው የምላችሁ። ለአንድ ጠንካራ ሴት ውድ ነገር ማድረግ በራሱ በቃ የሆነ አብራችሁ የምትኖሩት ወንድ የእናንተን ደስታ ጠብቆ እንደገና ደግሞ ለእናንተ የሚገባችሁን ነገር ምናምን ነገር አውቆ ሲያደርግ በጣም ነው ደስ የሚለው ከሚባለው በላይ ማለት ነው። እና እኔ በጣም ነው ደስ ያለኝ። እግዚአብሔርን ነው የምላችሁ ከሚባለው በላይ እኔ በጣም ደስ ብሎኛል። መኪናዋ ደግሞ እንዴት እንደምታምር ቅማምዬም ደስ ብሏታል። በደስታ ለቀሰች ምናምን ነገር። ያው አማቻችንም እያኮራን ነው ሰሞኑን። በቃ የኔ ፍቅር መባባል ደግሞ መስማም እንዴት እንደሚያምር ቃሉ እነሱ ላይ ማለት ነው። ምንድነው ከረጅም ጊዜ በኋላ ፍቅራቸውን ስለተገላለጡ ይፋ ስላደረጉት ነው እንዴ? ልባቸው ውስጥ የተቋጠረውን ፍቅር በቅርብ ማለት ከረጅም ጊዜ ወዲህ እፈቅርሻለሁ አፈቅራለሁ ስለተባባሉ እንደዚህ ቃሉ አፋቸው ላይ ሊጣፍጥ የቻለው ወይስ እንዴት ነው? ቤተሰብ እኔ በጣም ግራ እያጋባኝ ነው። ለማንኛውም ቅማምዬ አያስለቅስም። እንግዲህ ጥላት ርር ይላል። እናንተ ደግሞ ሁሌ ከፍ ትላላችሁ። የእናንተን መለየት የእናንተን ውድቀት ቁጭ ብሎ የሚጠብቃለ። እናንተ ደግሞ እግዚአብሔር ከፍ እያደረጋችሁ ነው። ከዚህም በላይ ደግሞ ከፍ በሉልን፣ ውለዱልን፣ ተዳሩልን፣ ውለዱልን፣ ዳሩልን፣ ተዳሩልን፣ ውለዱልን ነው የሚባለው። እና ረስቸው ነው አንዳንድ ጊዜ የሆነ የአማርኛ እንትኖቹ ወርዶቹ ይጠፉብኛል፣ ያኮለታትፉኛል ትላላችሁ ውዶቼ። እና እንኳን ደስ አላችሁ ጨረቃ ፋሚሊዎች። የነሱን ለውጥ፣ የነሱን ደስታ፣ የነሱን አንድነት፣ የነሱን ፍቅር ቁጭ ብላችሁ የምትጠብቁ የምትጠባበቁ ውብ ልብ ያላችሁ እንኳን ደስ አላችሁ። እና ከሚባለው በላይ እውነቴን ነው የምላችሁ እናንተ ስለሚያስደስታችሁ የብሩኬና የሀይሚ ደስታ እንኳን ደስ አላችሁ ብያለሁኝ። ሁሌም ነው የምለው እኔ ሁሌም እንዳመሰግንኳችሁ ነው። ለማንኛውም ሀሳብ አስተያየት ካላችሁ በኮመንት አስቀምጡ። ከዚህ በላይ ምንም አልልም። እና ደግሞ ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት ፈልጋለሁኝ።